ጭጋጋማ ማየቱን ለማረጋገጥ የጨፈገገ አንተ ማን ሆነ ነው አንተ መልአክ ሆነ ነው እኛ ገነት ያለ ነው ምን እንበል አለ አስገዳሚ ሰው የሆነ ፊት አለ ገደማ ትክክል ነህ ውሸት ትክክል ነህ አንተ ውሸት አይ እውነት ወይኔ አንተ ሲሆን የገባው ካሌብ ነው የት ነው ያገኛት አዲስ አበባ የቱ ጋር አዲስ አበባ ምኑ ጋር አዲስ አበባ እኮ አዲስ አበባ የቱ ጋር አዲስ አበባ አዲስ አበባ ቤቴን አዲስ አበባ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ በአባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እነሆ ዛሬም ቀጠሯችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል ጥላሁን እልፍነ ማርቆስ ዜዶ ፍልፍሉኔም ደምሴ ዛሬም እንግዲህ ተገኝተናል በመጀመሪያ እንግዶቻችንን እንጋብዝ አይደል እንዴ በግንቦት ወር እጅ አልገባ ገላ እጅ አልገባ ገላ እጅ አልገባ ገላ እጅ አልገባ ገላ አያ ተኖራ አሄ ነገር እንግዳችሁን ጋብዙ እሺ ቢቢ አሁን የገባባትን ወዜን እስቲ እንደው በድምጽ አይደል እንዴ ሶ ቦሌላ ቦሌ ሶ ቦሌ ሶ ቦሌላ ቦሌ ሶ ቦሌ ሶ አውዲያን ጋታማሶ ዳንቶ ዳንጋርታዙ ቦንቾይ አከና ማታቡላቻ ኬራ ኦላይት አውዲያን ጋታማሶ ዳንቶ ዳንጋርታዙ ቦንቾይ አከና ማታቡላቻ ኬራ ኦላይታ woze ola woze ho sia woze ola woze ho dicha o dicha ho sia dicha o dicha ho gamato gudo o was gudo o mai topiro o was ዋው ለማንኛውም ዲዲ ጋጋና ካሌብ ስለመጣችሁ ሁለታችሁንም እጅግ አድርገን እናመሰግናለን ባለፈው ሳምንትም ምስጋና ስናቀርብ ያው በረከትን ያው ክትትል እያደረገ ነው ያለው ምስጋና መስገነናል ያው ተጨማሪ ብዙ ምን መሰገኑ አሉ ዛሬም የምናመሰግናቸው አሉ በቅድሚያ ለማመስገን ሴትና የቤት ለቤት ህክምና እና ፊዚዮቴራፒ በጣም እጅግ አድርገን እናመሰግናለን ዛሬም እዚሁ ተገኝተው ያው ገዛ እያደረጉ ነው ሴትና የቤት ለቤት ህክምና እና ፊዚዮቴራፒ እጅግ አድርገን እናመሰግናለን አድራሻቸው እዚሁ ገርጂ አልፎስ ፕላዛ 5ኛ ፎቅ ላይ ይገኛል በ0903 1378 68 ደውላችሁ ማግኘት ትችላላችሁ በርካታ ስራዎችን ነው የሚሰሩት ማለት ነው ብዙዎቻችን ሄደን መታከም ነው እንትን የምንለውና እነሱ ራሳቸው ቤት ለቤት እየመጡ የህክምና ድጋፍ ይሰጣሉ ዋጋውም በጣም ሲነግሩና በጣም በርካሽ ነው ለማንኛውም በ0903 1378 68 ሴትና የቤት ለቤት ህክምናና ፊዚዮቴራፒ ማግኘት ትችላላችሁ በተጨማሪ ለፍልፍሉ ላደረጉት አስተዋጽኦ ዛሬም አክሶንን አመስግኑልን አክሶን የህክምና ማዕከል አመስግኑልን በተጨማሪ እስማኤል ዴንታል ክሊኒክ ዶክተር ሰላም አደለ ሰላም በጣም ሁሌ መመስገን አለበት በጣም እስማኤል እስማኤል
ከዛ በተጨማሪ ደግሞ ከሕክምናው ጀምሮ ሆስፒታልም በነበረበት ወቅት ከሆስፒታልም በኋላ እንዲሁ ዛሬም ራሱ እንክብካቤ ያደረገለት ያለው ማስተር ኪሩቤል በጣም መመስገን አለበት። ስራውን ትቶ ነው እንግዲህ ሌሊትም ቀንም ለፍልፍሉ እንክብካቤ ያደረገለት ያለው ማስተር ኪሩቤል። እንግዲህ እንደሚታወቀው ኪሩቤል ወርልድ ቴኳንዶ ክለብ አለው የራሱ ኪሩቤል ቤስት ወርልድ ቴኳንዶ ክለብ አድራሻው ቁጥር 1 ጎሮ አንደኛ ደረጃ ትምህርት ቤት፣ ቁጥር 2 ገርጂ አንደኛ ደረጃ ትምህርት ቤት ነው። ኪሩቤል ቤስት ወርልድ ቴኳንዶ ክለብ ማስተር ኪሩቤል እጅግ አድርገን እናመሰግናለን። ከዛ በተጨማሪ ደግሞ ማሙሽ ዊልቸር እጅግ አድርገን እናመሰግናለን። በተጨማሪ ደግሞ ቤተሰቦቹን ቤተሰብ ሁሉንም ያው እንትን ከዲ ማለት አይቻልም፣ መላ ቤተሰቦችን ያው እናመስግን አይደል? እንዲሁም ደግሞ አባይ ቲቪን ማለት ነው። እንግዲህ በቀጥታ ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ልጠይቃችሁ። እንግዲህ የአባት ስም ተዘጋጂ። የአባታቸው ስም እንትን የሚባል ታዋቂ ሰዎች ተወራራሽ ማለት አንድ አይነት ከማን ልጀምር? ከነፍልፍሉ። እሺ 5 የአባታቸው ስም ከበደ የሆነ ታዋቂ ሰዎች ገለጹ። አስቴር ከበደ፣ አሸናፊ ከበደ 2 ኧረ ወዜ ቆይ 2 ማቃቸውን እናንተም ጨምሩ እንጂ ወዜን አያችሁት። ኧረ ከበደዎች አስቴር ከበደ፣ አሸናፊ ከበደ ታዋቂ ሰው። ኧረ በስመ አብ ታዋቂ ሰው ኳስ ተጫዋች ዘዶ ምን ሆነ ነው? ሙልጌታ ከበደ። እሺ በጣም ጎበዝ። ሙልጌታ ከበደ ጥላሁን እንዴ ጥላሁን ተራዝጋውን እንጂ ጥላሁን ጌታነህ ከበደ ሰርቂል ነገር ጌታነህ ከበደ አላወቅም። ጌታነህ ከበደ 4 1 ይቀራል። አለቀ ሰዓት 1 ይቀራል። አንድ ሰው በእንግሊዘኛም ከበደ ማድረግ ትችላለህ። ላላላላሉ አላሊላሊሌ አላሊላሊላ ዘሪቱ ከበደ፣ አስቴር ከበደ፣ ዘሪቱ ከበደ፣ አሸናፊ ከበደ፣ አብተው ከበደ፣ ጠለላ ከበደ፣ ሙልጌታ ከበደ፣ ስዩም ከበደ፣ በጣም ብዙ ኑሮ ከበደ ለፍልፍሉ አንድ ጊዜ። እናንተ ደግሞ የአባታቸው ስም ተካ ወይ ተካልኝ የሚባሉ ታዋቂ ሰዎች አለባቸው ተካ አበበ ተካ። ሁለት ማነች የአባቷ ስም? ተካ አዝማሪ ተካ የአባቷ ስም ማዳላት አያውቁ አዳነ ተካ። እኔ እኮ ለእሱ ነው የሰጠሁት። እሺ 3 አዳነ ተካ። እህቱስ? የአዳነ እህት እንዴ ምን ዲያት በለኝ በለ አላውቃትም። ተካ እንዴ እኔ 2 አልኩ፣ አንተ ፈልገ እንጂ ስንት? ተካ 3 ላይ ናችሁ እንዴ? እሺ አበበ ተካ እንዴ? አዎ ማለፊያ ተካ ማለፊያ ተካ፣ ያዳነ ተካ 4 1 ይቀራቸዋል። ጉራጌኛ ከፋኝ ተካ እንዴ? አዎ በእናት ደምሴ ተካ ካሌብልህም ኳስ አትወድም? እኔ አላየም። ኳስ አትወድም? አሁን እኮ ከሐረር ፍቃዱ ተካ ዶቃ የሐረር ቢራ ተጫዋቾች ወንድማማቾች ተስፋዬ ተካ፣ ታደሰ ተካ ትልልኛለህ ብዬ ነበር የጠበቅኩት። እኔ አላውቃቸውም። እሺ ለማንኛውም አንዳንድ ነጥብ አግኝተዋል። ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ንገረን። በጣም ነው የሚገርመው። ምኑ በትራንስፖርት ቤቷ የምትገባ ፍየል አውቃለሁ። አይደዋ በታሪፍ ነው የምከፍለው። አዎ ከፍላ እቺ ፍልፍሉ ጋር ግደ እያረዳ የግዱ ፍየል ነው። የግዱ ማርክዬ ወይ አውቶቡስ ነው ሚኒባስ ምናምን ታክሲ ነው የምትጠቀሙ? ባስ ታክሲ። ሴት ወዴት ነው የምትይዘው? በብዛት ከቃሊቲ
እኛ ሰፈር ሳሪስ ምን ያመላልሳታል? ከዛ እዛ ነው እኛ ጋር ምንም ስለሌለ የሚበላ ግጦሽ ቃሊቲ ግን በጣም ጥሩ ስላለ ቅጠላቅጠል እዛ ግን ስትሄድ አይደለም ስትመጣ ነው ታክሲ የምትይዘው። ስትሄድ ወቅት ታረጋለች። በእግር ነው ወንዞዙ። ወንበር ትይዛለች ወይስ በእግር? የመጨረሻው ወንበር ባቡር ነው። ለምሳሌ ባቡር ላይ እንስሳት ባቡር አታውቅም። እንዴት ብላ ነው ታክሲ የምታስቆመው? አይደለም እንዲህ ታክሲ እንደዚህ ከተራ እንዴት ነው ተራ አለ አይደል? መነሻ ተሰልፋ ከቃሊቲ ተራ አለ፣ ታክሲ ተራ አለ፣ ጎተራ የሚል በቃ እንዲህ ብላ ነው በብዛት ፍየሏ። ከምኗ ውስጥ አውጥታ ነው የምከፍለው? እኔ እሱ ነው ያልገባኝ። ግን በታክሲ ነው ከስትከፍል አላየሁም። እኔ በእግሬ ነዋ በብዛት። አንድ ቀን ነው ያየሃት? መስት ነው ሁሌ ነው? እኔ 5-10 ቀን አይቻታለሁ በታክሲ ስትመላለስ ማለት ስትወርድ እንጂ ሁሌ እንደምትመላለስ ሰምቻለሁ። ስትወርድ ግን አንድ ፍየል ነች ብቻዋን እዛ ጓደኛ አላት። እውነት ውሸት? ዛሬ ጥያቄ ከባድ ነው። ውሸት ነው። ውሸት ዲዲ ውሸት፣ በረከ ውሸት። እሺ ማርቆስ በትራንስፖርት ቤቷ የምትገባ ፍየል አውቃለሁ ያለውን ፍልፍሉ ዲዲና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? ውሸት ነው። እሰይ ወይኔ እኔ እውነት መስሎኝ ነበረ። ለማንኛውም የፍልፍሉ የዲዲና የዜዶ እኔ ሰው ይዟት የሚገባ መስሎኝ ነበረ። የፍልፍሉ የዲዲና የራሱ የዜዶ ቡድን ባለቤት እንደዛ አስብ ነበር። እሺ 2-1 እየመሩ ዜዶ ታሪክ ንገረን። እሺ እኮ 1-0 ነው እንጂ 2-1 አንዳንድ ቅድም አንዳንድ ነጥብ ነበረ መለስና እነሱ በከበደ። እሺ ቀጥል። ጥቃቅን ሲኦሎች አውቃለሁ። ምንድን ነው ያልከው? ጥቃቅን ሲኦሎች አውቃለሁ። ገብተህባቸው ነው? አይ አልገባሁባቸውም። ጓደኞች ገብተው አልገቡም። ታዲያ ማን ነገር ተደራጅተው ነው ልጄ? አይ መደራጀት ሳይሆን ሲፈተኑበት አይቻልም። ጥያቄ አለኝ። ዋናው ሲኦል እንደ ካሪቢያን እንውሰደውና ደሴቶች ናቸው በለው። እንደዛ በቃ ኮንሰፕቱ እንደ ደሴት ኮንሰፕቱ እንደ ደሴት የሲኦል ብራንች ማለት እንትን ነው። ሲኦል ነው የሚባሉት እነዚህ በጣም ኃጢአት ለሰሩት ወደ ኦኬ አፓረንት እዚህ የምንወጣበት ነው። እንግዲህ በሙያው ዘርፍ ከተሰማራ እዚህ አፓረንት የምትወጣበት ነው። እኚህ ሙታንን መቅጣት ላይ ምናምን ከተሰማራ ወስኛለሁ። የመግቢያ ዋጋ አለው። እንደ ክፋት እንደ ጥፋት መጠን እንደምን አልክ? እንደ ክፋት እንደ ኃጢአት። ብዙ አይነት ቅጣት አላቸው። በቁመት ልክ ጉድጓድ ቆፍር። እሱ ወታደር ቤት ነው። በቁመት ልክ ጉድጓድ ሲኦል አይደለም። አይ ከቆፈርኩ በኋላ እሳት ማቃጠል ምናምን አለው። ትንሽ ቼክ አድርገው ነበር። ምን አካባቢ አድራሻው ነው? አድራሻው እዚህም ነው እዛም ነው ማለት አትችልም። ቆይ የውጭ ነው የሀገር ውስጥ? እንደየ አለ በሁሉም የውጭ የፈረንጅ እኮ ለየት ያለ አለ፣ ከሀገር ውጭም አለ ነው። ማርክ የውጭ ሲኦል ምን በረዶ አለው አይደለም? ብዙ አልሞላም። መሸንጎር ያለው ምን ነው የሚሸነጎረው? ልክ ስገባ እኮ ዋናው ጋር መሸንጎር ያለ መቀርቀሪያ ነው። አይ ችግር አያስወጣም ስትገባ። ችግር የለው እንወስን። እውነት ነው። ምንድነው እውነት? ማርቆስ አንተ ቤተክርስቲያን የምትል ልጅ አይደል እንዴ? አዎ አይ ነው። ግን እዚህ አንዳንድ ቦታዎች እኮ እንደዚህ የሚመስሉ አሉ። አዎ አንዳንድ ሰው ሱስ ሲገባ ምናምን አለው። ኧረ ሀይቅማ ደግ ነገር ነው። እሳት ነው። ሀይቅማ ካለው ገነት ነው። ይሄ እኮ እሳት ነው ያለው። ምን አይነት ከለር ነው? ፍም ከለሩ ምን ይሰራልሃል? ጭጋጋማ፣ ማየቱን ለማረጋገጥ የጨፈገገ የጠቆረ ብዙ ጊዜ ጨለማማ። እኔ ይቅርታ አድርግልኝ ማርክዬ፣ እንዳትቀየመኝ እወድሃለሁ።
ውሸት ነው ለኔ። ካሌብስ? እውነት ነው። እኔም እውነት። ከምን አኳያ? ሪፕሬዘንት አድርጎት ቢሆን እሱስ ወይ ሪፕሬዘንት አድርጎ ከሆነ እስቲ ሌላ ጨምርልኝ እንድመጣ። ትዳር ሲኦል ነው ይባላል አይደለም? እንትን ነው ላገቡት ኖ ኦፌንስ ግን እንደዛ አይደለም። ትዳር ሲኦል ነው ያለው ካሌብ። ትዳር ሲኦል ነው ሲል ማርቆስ አይደለም። እኔ ወጥቻለሁ። ነው ታዲያ ስንቱን ገደል እንዳንከተው እኮ ነው ውሸት። ለዛ እሺ፣ ከዛ አኳያ የሆነ እንትን አለው። ጎረቤቶቹን አይቶ ቢሆንስ ከዛ አኳያ ሲምቦል ነው፣ ሲኦል ሲምቦል ነው። ስለዚህ የሆነ ፊዚካሊ የክፋት ጥግ ያለው ለምሳሌ አሁን ባለፈው ጊዜ ኢማጂኔሽን አይደለም ፊዚካሊ ባለፈው ጊዜ ማርቆስ ተንኮል በእግሩ ሲሄድ አይቻለሁ ብሎ ነበር። ተንኮል በእግሩ ሲሄድ አይቻለሁ። እንደገና ተንኮል በእግሩ ሲሄድ አይቻለሁ። መጨረሻ ላይ ሲጠቅስ በረከትን የጠቀሰው እኔ በምድር ላይ ብዙ ጓደኞች ብዙ ተንኮለኞች አይቻለሁ። በህይወቴ ግን ሞዶም ጓደኛዬ ተንኮለኛ በረከት ብቻ። በቃ እኔ ላይ እሳት መጣድ ማለት ኖ ሲኦልን ያቀው እንደው ለመጠየቅ እውነት ጥላው ማለት ሲኦል ፎርቢድን በቃ ዝግ ነው። ውሸት። አንተ ማን ሆነ ነው? አንተ መልአክ ሆነ ነው? አንተ እንትን ሰይጣን ሆነ ነው? ምን ሆነ ነው? አንተ እኛ ገነት ያለ ነው ምን እንበል? ታዛቢ ነኝ። እሺ እኛ ገነት ያለ ነው ምን ታዲያ ጥቃቅን ሲኦል ጥቃቅን ሲኦሎች ይቅርታ አልፈልግም። እኔ ቆይ ላሳምናችሁ ነኝ እንዴ ብለህ ነው የምታሳምነን? በሌላ መንገድ መጥቻለሁ እና ምን ነው የምታሳምነን? ጥቃቅን ሲኦል ሲኦል ሲ አይቻለሁኝ። ኦል ሲ ወይም ደግሞ ሲ ማለት ምንድነው? ሬድ ሲ አለ አይደለ? ሲዎች ብዙ ሲዎች አይቻለሁ። ጥቃቅን ሲኦል ኦል ደግሞ ኦኤል አድርገህ እውነት ዝም ካልከው ሲሳይ የሚባል ይሳቃል ይላል። እኔ ብዙ ሰው ገደል የከተትኩ ሁለቱን ብዙ ሰዎች ይመሰክራሉ። ውሸት በቴሌቪዥን ውሸት። ትክክል ነህ። ውሸት ትክክል ነህ አንተ። ውሸት ልክ ነህ። አዎ ትክክል ነው። ውሸት ልክ ነህ አይደል? ልክ እኮ ነህ። ና ትሙት ና ጥሌ ጀግና። እውነት እንደ ጥላሁን ግን ጀግና የለም። ውሸት ልክ ነህ። ውሸት በነገራችን ላይ ልክ ነው። ቆይ ሲኦል የገባው ካሌብ ነው። ስለዚህ እውነት ነው። ተጠጉልኝ ይዛ ኧረ ውሸት ነው። ልክ ነው ጥላሁን። ውሸት ምን አልክ? አይ እውነት። ወይኔ አንተ እውነት ብለናል። እውነት ውሸት እንዴ ተላውጥ ውሸት ሁሉ አስረድተህ ይቅርታ አድርጉልኝ። ከተኛል እንደተጠለፈው አውሮፕላን እንዲህ ስል ነው የምውለው። ውሸት። እሺ ለማንኛውም እኛ እውነት ብለናል። ማን እውነት? ዜዶ ጥቃቅን ሲኦሎች ጥሬ እኔ አይደለሁም እኔ ሲኦል አይደለሁም። ጥቃቅን ሲኦሎች። እሺ ዜዶ ጥቃቅን ሲኦሎች አውቃለሁ ያለውን ጥላሁን፣ ካሌብና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? ከኔ ብዙ ገሃነብ ትሆንብን። ገሃነብ እኮ ነው አንከብ ያገኘው እኮ ነው የሚመስለው። ውሸት ነው ብለህ አልነበረ? ማለት አንተ ለምን አልጠራ? እኔ በስፔሊንግ የመጣ መስሎኝ ኦል ሲዎች አይቻል ወይ ደግሞ በውቅያኖሶች ባህሮች ምንድነው ሲ ማለት ያው ውሸት ነው። ለማንኛውም የፍልፍሉ የዲዲና የዜዶ ቡድን 3-1 እየመሩ ነው። ካሌብ ታሪክ ነገርን ያቺን አንብባትና ሲጠይቁ ትመልስላቸዋለህ። ከድሬዳዋ አዲስ አበባ ለመምጣት ብዬ ድሬዳዋ ኤርፖርት ውስጥ ስደርስ አዲስ አበባ ደርሳል ብሎኛል።
መቼ ነው ካሌብ? አይደለም ከዓመት በፊት ከ5 ወር በፊት። የት ነው ካሌብዬ? ድሬዳዋ ኤርፖርት። እኔ ሐረር ነኝ። ወደ ድሬዳዋ ሄጄ ነው ወደዚህ የምመጣው። ከዛ እዛ ስደርስ ወይ ደርሰሃል እኮ አዲስ አበባ ላይ። ድሬዳዋን አታውቃትም ነበር በፊት? አይ አውቃታለሁ። በዛው እኮ ነው የምመጣው። ግን የዛን ቀን ደርሰሃል አሉኝ። አዲስ አበባ ደርሰሃል። ፕሌን ውስጥ ገብተሃል? ገብተህ ሄደህ ደርሰሃል አሉኝ። ደርሰሃል። ፕሌን ውስጥ ገብተህ ነበር ወይ? ፕሌን ውስጥ ገብቻለሁ። አዎ ከዛ ደርሰሃል አሉኝ እነሱ። ግን ሳይበር ፕሌኑ ሳይበር ነው በሮ ነው ሳይበር ነው ደርሰሃል ያሉ? እንደደረሰ እንዴ ታዲያ ምን ይበሉ? ከደረስክማ ደርሰሃል ነው። ታዲያ ድሬዳዋ እኮ ነኝ። አዲስ አበባ ደርሰሃል አሉኝ። ፕሌን ውስጥ ገባህ? ከዛ ፕሌኑ ተነሳ። መጀመሪያ ኤርፖርት ገባው። ቼኪን ላረግ ስል እንደ አዲስ አበባ እኮ ነው ደርሰሃል አሉኝ። ማን ነው የሚልህ እንደዛ? ቼኪን የሚያደርጉት ቲኬተሮች እንደዛ እንደ ጓደኛችን እንዳይሆን። አንድ የድሬዳዋ ጓደኛችን አለ አይደል? ሁሉ ጊዜ ከድሬዳዋ አዲስ አበባ በመኪና ዘና እያለ ነው የሚመጣው እና አንድ ቀን ትኬት ቆርጦ በፕሌን ልክ እንደ ያው አጭር እሱ እንደ መኪና ረጅም መስሎት ነበረ። ከዛ በ45 ደቂቃ ነው ምናምን ነገር አሁን አዲስ አበባ ገብታል። አቦ የሁሉ ከፍለት ትንሽ ዞር አልጉን እንጂ አለ። እንደዛ የኔን ግን እኔም አላመንኩም ነበረ። ግን ደርሰሃል ሲሉኝ አመንኩ። አመንክ ማለት ስላመንክ አዲስ አበባ ሆነልህ ቦታው? ሆኗል። አይገርም? ኦኬ። ምን ያህል ደቂቃ ተጓዝክ? 45 ደቂቃ ነው። አንደ ጓደኛቸው እኮ ስትወርድ ነው የነገሩ? ገና አልገባውም እኮ አልገባም። ፕሌን ውስጥ ሳትገባ ገና ኤርፖርት ውስጥ ቼኪን ላረግ ስል እንዴ ደርሰሃል እኮ አሉኝ። ተሳፍረህ ሄደህ ደርሰሃል አሉኝ እነሱ እና ልክ ናቸው። ኩፈላ እውነት ነው። እቺ ከሲኦል ያልካት ማን መልሳ? ባለ ሲኦሉ መልስልን እንጂ እመለሳለሁ። እውነት ነው። ለምን መሰላችሁ? አንዳንዴ ምንድነው ድሬዳዋ ያለ መስሎት ወይ እዚህ አዲስ አበባ ኤርፖርት ይሆናል የገባው። አይ ድሬዳዋ ነው። ድሬዳዋ ኤርፖርት ገና ቼኪን እያስደረኩ እያለን አዲስ አበባ ደርሰሃል አሉ። ደርሻለሁ። እውነታቸው ነው። በህልም አይደለም። አይደለም በእውነት እናድርሰው። ይድረስ እንዴ? ይድረስ። እንግዳ ነው። አይድረስ ትንሽ ይቆይ። ተዋረር ነው። ድሬዳዋ ነው። አይ የሐረር ልጅ ነው። ይድረስ። በቃ ደርሷል። እውነት ነው። እውነት ማለት ከፕሮፌሽን ማለት ከፕሮፌሽናል ሰዎች እንደዛ ሊሉት አይችሉም። ካሉትም ወይ የምርም ደርሷል ማለት ነው። ደርሷል። ይድረስ። ልጁን ውስጥ ገብቶ ነው ወይ የሆነ ቅዠት ውስጥ ገብቶ ነው። እሺ ቅዠት ውስጥ አልገባው። አይገብታል። አንተ አይደርሳል። በቃ ደረሰ። እነሱ መሀል ሆኖ ያልቃዠ ሰው የለም። ካሌብ ከድሬዳዋ አዲስ አበባ ለመምጣት ብዬ ድሬዳዋ ኤርፖርት ስደርስ አዲስ አበባ ደርሳል ተብያለሁ ያለውን ፍልፍሉ ዲዲና ዜዶ እውነት ነው ብለዋል። አሁን ካሌብ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። አደረስነው። አንድ ነገር ልንገርህ፣ አውረድ ማንም ይጠቁም ማንም። አሁን አንተ በማሰብ ሳይሆን የመለሳችሁ ለምን ዝም ብላ ገምታችሁ? እሺ ንገረን እስቲ ካሌብ ታሪኩን። ሳተርዴና ሰንዴ ተምታቶብኝ ነው እና ለሳተርዴ ነው የቆረጥኩት። እኔ በቀኑ በሰዓቱ ምናምን ጠብቄ ሰንዴ ነው የሄድኩት። በመመለሻው ደርሰሃል እኮ ተመልሰህ መጥተህ ነው ያለኝ። ማለት በዛው ሰዓት ማለት አምልጦኛል ትላንት ነው እና በዛ ሰዓት እና ደርሶ መጥቷል። ስለዚህ ይሄዳል እኮ የሆነ ትሪክ እንደዛ በጣም የሚገርም ነው። ለማንኛውም ግን አሪፍ ገማች ናቸው እንጂ በግምት ነው። አይ ዝም ብሎ ነው እናርሰው። ለማንኛውም 4-1 ናቸው። 4-1 ዲዲ ታሪክ ንገረን። ተኝቼ ኮንሰርት አምልጦኛል። እንቅልፍ ተኝቼ ኮንሰርት አምልጦኛል ነው ኮንሴፕቱ። መቼ ነው? የዛሬ 3 ዓመት። የት ሀገር? እዚሁ አዲስ አበባ። ኮንሰርቱ የት ነበር? 3 ቦታ የፈረምኩት። አይ አንደኛው ሚሊኒየም አዳራሽ ነበር፣ ሰኞ፣ ሮብና አርብ። ከዛ ኤግዚቢሽን ማዕከል ደግሞ ቅዳሜ ነበረኝ።
ሰኞ ሮብና ከሰኞ እስከ ቅዳሜ ተኝተህ ነው ያመለጠ? አዎ ምን ያርግ የት ይሄድ? እሺ ሶስቱንም ቀን ነው ወይስ በርኪ በረከት ዝም በል። እሺ ሊንክ አታርግ። እሺ ሰኞ ሮብና አርብ የሰራሁት እዚህ ሚሊኒየም አዳራሽ ነው። ከዛ አርብ ስለሰራው የኤግዚቢሽን ማዕከሉን የቅዳሜውን ረስቻለሁ። አርብ የጨረስኩ መስሎኝ ከእንቅልፍ ስነሳ ቅዳሜ አለፈ። በረከት መክሮሃል? አይ ምን በዚህ ህመም ላይ አርብን ጨርሰ ቅዳሜ አርብ እዚህኛው በሚሊኒየም አዳራሽ ሰርቼ የኤግዚቢሽኑን የቅዳሜውን ረሳው። በሳምንት ውስጥ 4 ስራ ነበረኝ። ያለቀ መስሎኝ ለካ 4 ቀን በተከታታይ የተዘጋጀ ኮንሰርት የመጨረሻ ቀኑን የቅዳሜውን ነው የሳት። አሁን ዋና ፖይንት የቅዳሜ ኮንሰርት ተኝቼ አምልጦኛል። በጣም ጥሩ ብር እንደሚከፍሉ እርግጠኛ ነኝ። እሱ ብርን አንተ እንቅልፍ ወሰደ? እስካሁን ለማንም አላወራውም። እዚህ ሾው ላይ ነው ያወራው። አይ የኤግዚቢሽን ማዕከሉን ይረሳል። አዎ የቅዳሜ መስጊድ ሰዓት ላይ ነው ኮንሰርት የነበረው። ኮንሰርትማ ማታ ነው 12 ሰዓት እስከ 2 ሰዓት ምናምን 12 ሰዓት 2 ሰዓት። አይ የረሳው የኤግዚቢሽን ማዕከሉን ነው። ሳምንቱን ሙሉ ስለሰራው ድካምም አለ። የቅዳሜውን ጭራሽ አላሰብኩትም። የኤግዚቢሽን ማዕከሉን በቃ እንወያይበት። የተፈራረምክበት ወረቀት ነበረ? ስኬጁል ውስጥ ትይዛለህ ማለት? አራት ፕሮግራም ነው ያለኝ። 4 ሰኞ መቼ እንደምትሰራ አልያዝክም? ሁለተኛ ነገር ማኔጀር የለህም? ስልክ አላነሳውማ። እሱም ተኛ። እሺ እንመካከር። ውሸት እውነት ከሆነ አስረዳቸው። እውነት ነው። ኤግዚቢሽን ከሆነ አንዳንድ ጊዜ ይረሳል። ትዝ ይልሃል አይደል? ኤግዚቢሽን ስትሰራ 3 ቦታ ከያዝክ ኤግዚቢሽን ዛሬ የለኝም ብለህ ታይቶ ነው በቃ ቀርተህ ካልሆነ መርሳት እኮ ነው። እሱ ረሳሁት እኮ ነው የሚለው። ብር ተቀብለሃል? የነዛ ነው የሰራቸውን ቀብድ ተቀብያለሁ። እንደ ጓደኛችን እንዳይሆን እኮ ነው። ጮክ ብለህ አውራ። እንዴት? ቆይ እስኪ አውራን። እሺ ለኛ ነው የምታሳምነው እንዴ? በጣም የሚደውሉለት ሰዎች ይኖራሉ። ማኔጀሩ አይተኛም። እንደገና ኮንሰርት አሁን የዘፈን አይረሳም እንዴ? ሁለተኛ ነገር ገንዘብ 5 ቀን ነው የተፈራረመው። ከ5 ቀን ውስጥ ማኔጀር አለው። ስልክ ትደወላለህ። እንትን ቢል ስልክና ሪሄርስ ቀን አለ። ስልኬ ሳይለንት ላይ ነው። ሪሄርስ ሰርታችሁ ነበር? ድካሙ ነበር። እሺ ትሬኒንግ አላረክም ነው? በዛው በፊቱ ትሬኒንግ ነው የምትሰራው? ሁሉ ነገር አልቋል። ሳምንቱን ሙሉ እየሰራው ስለነበር ድካምም አለ ምንም አለ። ደግሞ አርብ ስለሰራው ቅዳሜ የሰራው መስሎኝ በዛ መሃል አይሆን። እሺ እውነት ውሸት ነው። ማርቆስ የመጨረሻ ይሄ ልጅ ዋሽንግተን። እሺ እኔ ብቻ እንዴት ነው የማይዋሸው? ከሲኦል ጎን ነው። ለምንድን ነው የማይዋሸው? ኧረ በእናትህ አሁን ይሄ ልጅ መዋሸት የሚችል ይመስላል? ስታይ አይመስልም። በቃ አይዋሽማ፣ ግን ከሲኦል ጎን ነው ይዋሻል። ማርቆስ ነው። እኔ ተሸንፌ እውነት። እሺ እናንተ ውሸት፣ እኛ ውሸት። ዲዲ እንቅልፌን ተኝቼ ኮንሰርት አምልጦኛል ያለውን ጥላሁን፣ ካሌብና ማርቆስ በአብላጫ ድምፅ ውሸት ነው ብለዋል። አሁን ዲዲ ያወራው ታሪክ እውነት ነው ውሸት ነው? ኧረ ጉድ ነው። እንቅልፍ ስንት ነገር ያስመልክታል። ይቅርታ፣ ችግር የለም አይዞህ። ይቅርታ ማንን? አንተን። አዎ እንደዚህ ያስረዳህ እንዴት ይዋሻል? ንገረን እስኪ ማርቆስ። በጣም አይ እናንተ እንደዚህ ያስረድቷችሁ እኮ ልጁ እውነትም ውሸት አያውቅም። አንተ ሐሙስ ዓርብ እያለ ቀን እኔ እውነት እንዲመስለን ያደረገው። እስቲ ንገረን እስቲ ደክሞ ተኝቶ ንገረን እስቲ ዝርዝር ታሪኩን። እውነት ነው። ድካሙም አለ። አስበዋል። ወዜን ተከታታይ 4 ቀን ሳምንቱን ሙሉ ወዜን መስራት። ወዜም አለ፣ ሶሪም አለ፣ ሰኞ አለው፣ ሮብ አለው፣ አርብ አለው። የቅዳሜ ድካሙ አለ፣ ምኑ አለ። ያ ማኔጀር ምን አለ? እሱማ የመጨረሻ ተናዶ ነበር። እኔ ደግሞ ከእንቅልፌ ስነቃ 3 ሰዓት ነው። 3 ሰዓት የት ነው የሚሄደው? የተኛበትን አያውቅም ነበር። ደክሞኝ እንደነበር ያውቃል ቤት እንደገባው። ግን እሱ ደውሎ ነበር እኮ ስልኬን አላነሳው። ግን አልቀጡህም እንትኖቹ አዘጋጆቹ? ደስ የሚለው አልቀጡኝም። ያው ከዛ በፊት ብዙ ስራም ይወደዋል ጋር ስለሰራ ይወደዋል ማለት ነው። በጣም ለማንኛውም 5-1 ናቸው። 5-1 እንዴ! ጥሌ ታሪክ ንገረን። ኦኬ። በዓለማችን ታላቋ የዓለማችን ጋዜጠኛ ኦፕራ ኦንፍሬ ናት።
ኦፕራ ኦንፍሬ ከነ ማይክል ጃክሰን ታላላቅ የዓለማችንን ፕሬዚዳንቶች የጠየቀች ነው። የራስ ምታት ራሴን አሞኝ የራስ ምታት ክኒን ሰጥታኛለች። የት? እዚህ አዲስ አበባ ማይሄድ አራውንድ ብላ ኦፕራ ዊንፍሬይ ምን ብላ የራስ ምታት ክኒን ሰጠችኝ ነው። ምን ብላ መሰለኝ? አንተ ምን ብላ? is that a painkiller ስላት yes can you give me okay ሰጠች። የት ነው የጠየካት? አዲስ አበባ። የት? ምኑ ጋር? አዲስ አበባ ውስጥ። እኔ አዲስ አበባ ውስጥ መምጣቷን አላውቅም። ይብን መቼ አንተ አሜሪካን ሄደሃል። የኦፕራን ማንነት ታውቃለህ? መቼ መጣ ነው? ኦፕራ ዊንፍሬ እኮ በጣም የታወቀች 100 መርሴዲስ እንደዚህ ቶክ ሾው አላት እና በጣም ታዋቂ ናት። 100 መርሴዲስ ለልደቷ ለ100 ሰዎች የሰጠች ናት። 100 መርሴዲስ መኪና እና እሱ መጠየቅ አይቀልም። አስፕሪን እኔ አስፕሪን ነው በቃ በወቅቱ እንደዛም ብጠይቅ አትሰጠኝም። የት ነው ያገኛት? አዲስ አበባ። የቱ ጋር? አዲስ አበባ። ምኑ ጋር? አዲስ አበባ እኮ አዲስ አበባ የቱ ጋር? አዲስ አበባ። ውሸት ነው ውሸት። ከምኗ ውስጥ አውጥታ ነው የሰጠች? ከብብቷ ውስጥ። አንተ አምፒሲሊን ትጠይቃለህ? ታዋቂ ሰው የራስ ምታችን አምፒሲሊን አለ። የት ነው የተገናኛችሁት? አዲስ አበባ። ምን ፔትራ አዲስ አበባ የት ቦታ? አይደለም አዲስ አበባ። የት ሰፈር? አዲስ አበባ። አዲስ አበባ የሚባል ቦታ የለም። አዲስ አበባ እሷ የውጭ ሀገር ዜጋ ምኑ ጋር እኮ አዲስ አበባ የት ሰፈር ጋር? እሷን ለማግኘት ራሱ እኮ በጣም ጥብቅ ነው። ጥብቅም ትተው የቱ ጋር? ከምግብ በፊት ወሰን ግሮሰሪ ጎን እንዴት እንደምትወስድ ነገረች። ጥልዬ እንዴት ትሰደዋለች? ቱቱ ፍሬ አለች። ኧረ ይሄ የቀለጠ ውሸት ነው። አዘዶ ውሸት ነው የሚመስለኝ። ማስቲካ ሰጥተው ውጦ ቢሆንስ? እውነት ነው እውነት ነው። ሲጀመር ከመቼው ጋዜጠኛ ሆና ደግሞ ከመቼው ሐኪም ሆነች? ግን ታውቃላችሁ ኦፕራ ዊንፍሬን የሚያውቃለ ከናንተ? ብዙ ያውቃታል። ብዙ ያውቃታል። የዓለማችን አንደኛዋ ቢሊዮነርና አንደኛዋ የሴት ቢሊዮነርና አንደኛዋ የሴት ጋዜጠኛ ነው። ነገርህ እኮ ፍልፍሉ ማይክል ጃክሰንን ምናምን የጠየቀች ነርስም ነች። ፍልፍሉ እኮ ቅድም ነግረው ቢሊዮነር ጋዜጠኛ ናት። እኔ አሁን በቴሌቪዥን የምታውቁ ማንም ሰው ይሄን ሊያምን እንደማይችል እርግጠኛ ነኝ። ኦፕራ ዊንፍሬ ማለት ራሷ ኦፕራ ዊንፍሬ ናት። ለኔ የራስ ምታት ኪኒን የሰጠች። እውነት ውሸት? እውነት ነው። እሺ ደስታውን አየሁ። ዲዲ እውነት ነው። እውነት ዋጥ ትልዬ ዋጥ በቃ ይዋጥ በቃ አይወጣት በቃ ይዋጥ። እንዴ ግን ከምር ነው ከምር ነው። በጣም እድለኛ ነኝ። አንድ ወልደናል እንደገና እንደተወለድኩ ነው የምቆጥረው። አንድ ወልደናል ቢለኝ አምናለሁ። እንደገና እንደተወለድኩ ነው የምቆጥረው። ቴንክ ዩ ግን ስላመንከኝ። ከዚህ ቀደም ኢትዮጵያ ውስጥ መታያ የነበረችው ኦፕራን የራስ ምታት ኪኒን ስጭኝ ብያት ቴትራ ሳይክል ነው ያለው ሰታኛለች ያለውን አንድ ነገር ልጨምርልህ። ከዚህ በፊት አንተ ራስህ ዋሻው እንደ ላይ ጠይቀኝ ከዛ you are unique guy what is your profession ስትለኝ ምን ብያለሁ? ማርቆስ ይመልስ what is your profession? I'm comedian ኖ አይደለም I know I'm talking about this ምናምን አለችኝ አልኩ። እንደ አይደለም ያልኩ ትርጉም ላይ መድኃኒት አጥጥተውኛል። እንደዛ አይደለም ያልኩ what is your profession? I'm a comedian ስላት that's what I'm saying ነው ያለች። እንደዚህ ብዬ አቅርቤ ነበር። ወዲያው ቴትራ ሳይክል ሰጠ። ግን እንዴት ተቀበላችሁ? ፍልፍሉ ዲዲና ዜዶ ምን ብለዋል? እውነት ነው ብለዋል። ይዋጥ አሁን ጥላ ያወራው ታሪክ እውነት ነው ውሸት ነው? ወይ እናንተ yes አባቴ አረ ዛሬ ጉዳያችን በላችሁ። ንገረን ጥሌ ታሪኩን። ያው ኢትዮጵያ ውስጥ መታ የዓለማችን ታላቋ
ያው እሱ በደንብ ያውቃል። ኢትዮጵያ ውስጥ መታ ነበር። ኤርፖርት ተቀበሏት ተብለን ብዙ አርቲስቶች አሉ። አሁን ይሄንን ፕሮግራም የምትከታተሉ እኔም ማስታወሳቸው እነ ታደለ ሮባ እና ምናምን ነበሩ። ብዙ አርቲስቶች ተቀበሉ ተብለን ተላክን። ስንላክ በመጀመሪያ እሷን ለመቀበል የመጣው ባለስልጣን ቅርበት አለኝ እኔ ከሱ ጋር እንደተቀበልናት ቤቴም ፎቶግራፍ አለ ብዬ ስነግር ያለው አሁንም አለ። ከሷ ጋር የፎቶግራፍ ስነስርዓት ስናደርግ እሷ የሆነ ነገር አውጥታ ስትጣየውና የራስ ምታት ኪኒን ከሆነ ተቀበልልኝ አልኩት። አጠገቧ ስለና አናገራት በእንግሊዘኛ ኦኬ ብላ ሰጠችው። እሽጉን እንዳል ተቀበልኩኝ፣ ዋጥኩት። ይሄው እስከ ዛሬ ራስ ምታት የሚባል ነው። ልጄ የዛለት ምን አለ አንድ ቀን ያዞረዋል። አይ የዛለት ባጎረሰች እንደው በጣም ከዛሬ አይርበም። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የዲዲና የዜዶ ቡድን 6-1 እየመሩ ነው። አሁን ፍልፍሉ የሚያቀርበው ታሪክ 5 ነጥብ አለው። እንድትደርሱብን ነው። 5 ነጥብ አለው። አሁን ፍልፍሉ የሚያወራው ታሪክ 5 ነጥብ አለው። እግዚኦ ምን ሊያወራ ይሆን? ፍልፍሉ ታሪክ ንገረን። አስገጋሚ ሰው አውቃለሁ ይውላ መሀላችን አስገጋሚ አስደጋሚ አስገጋሚ አትሂዱ። አስገጋሚ እንደምናችሁ አስገጋሚ ምንድን ነው አስገጋሚ ማለት? በቃ ያስገገመብኝ ሰው አለ። አስገምጋሚ ማለት ነው። አስገጋሚ ስንት ጊዜ አስገገመ? አስገገመብኝ። ምን ስራ ላይ ምን እየሰራ የሆነ ስራውን መግለጽ አልፈልግም። እዚህ መሀል ነው። እዚህ መሀል ግን ከይቅርታ ጋር መግለጽ አልፈልግም። እሱ ምን ተናላለውም ብቻ እኔ ላይ አስገግም አስገጋሚ የሆነ ነገር አርግ ብለው ነው አይደለም እኮ ከለከለ። በቃ ይሄም ሊሆን ይችላል። እዚህ ውስጥ ነው። አስገጋሚ እኮ ነው። እዚህኛው ውስጥ ነው ያስገግማል። ከአራታችን እሺ ከኛ ዋሻው እንዴ አስገጋሚ ሰው አውቃለሁ። አንተ አስገግማል። አንተ ራስህ አስገግማል። እኔ እንጃ አሁን ልጠይቅ ወይ አንተ እኔ አስገግሜያለሁ? እኔን አትጠይቀኝ። እሺ ደምሴ ሲያስገግም አይተጣቃል። አስገግምሃል። እኔ እኮ ጥንዛዝ ያለ ልጅ እኮ ነው። ምን አለ ሌላ ጥያቄ ብትሰጠኝ? ግግም ምን ያለብህ? አስገጋሚ ነው። አስገምጋሚ፣ አስገጋሚ፣ አስገራሚ፣ በረከት ምን አድርገን ነው ያስቀየምን ነገር አለ እንዴ? ለምንድን ነው ጥሩ ጥያቄ ማትጠይቀን? እንመካከር። እውነት እሸት ብትመካከሩ ነው የሚሻለው። እሺ ምንድን ነው አንተ የሚሰማ? አስገጋሚ ሰው አውቃለሁ። እውነት ነው የሚሰማኝ እውነት። በቃ እንግዳ አክባሪ አለ። አስገጋሚ ሰው የሆነ ፊት አለ። ገገማ አይ ገገማ አይደለም አስገጋሚ። እሱ የሆነ ነገር ተፈተፍ ሲል ምናምን የሚያስገግም አስገግማል። አይሆንም። እውነት ገብቶኛል። ምኑ ገባ? ከአስገጋሚነቱ አኳያ አስገጋሚ ለመሰል አንተ የሆነ ነገር ሊሰጥ ያለውን አንፈልግም ብሎ ሊያስከለክል ይችላል። አስገጋሚ ማርቆስ አንተ እኮ ነው የገገምኩት። ኧረ እሱ ነው አስገጋሚ ያለው ነው ያገገም። አንተ እኮ ነው የገገምኩት። ስለዚህ አስገጋሚ ሰው አለ ማለት ከአምስታችን መሀል ነው። እኔ ግን እውነት ነው ግን የሆነ በሌላ መንገድ እውነት ነው ግን እውነት ነው። እሺ እኔ ምን አልክ? እውነት ለመሰለችን ከአምስት አንዳችን። እሺ ወይ ጉድ! ከአምስት አንዳችን 5 ነጥብ አለው። ምንድን ነው ያልከው? እኩል አስገጋሚ 5 ነጥብ አለው። እውነት ብላችኋል። አሁን ምን ዝም ብለን እኮ ነው። ፍልፍሉ አስገጋሚ ሰው አውቃለሁ ያለውን ከአምስታችን መካከል ጥሌ ካሌብ ነው ያስረዳው። የአምስታችንን ሁኔታ አይቶ ፊት እንደው ብሎ አለ የሚገግም አለ። ግን ማን ይመስላል? ከኛ ውስጥ አስገጋሚ ግን ማን ይመስላል? ካሌብ ኧረ ተው አንተ አታጣለው። ከት ስታረጉት እናገራለሁ። ማርቆስ ካሌብና በቅንድቡ ነግሮኛል። ተው ማርቆስ እውነት ነው ብለዋል።
5 ነጥብ አለው። እንሰቲት ናት። ተናገረ። ያው አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ተናገረ። በረከት አውቄብሃለሁ። እንሰቲት። ወይኔ ማርቆስ በጣም የሚገርማችሁ በረከት ሁልጊዜ ማርቆስ ታሪኩ እንትን እያለ ነው። እሺ እድሜ ለካሌብ እሺ 5 ነጥብ ንገረን በረከት 5 ነጥብ እሺ ንገረን ታሪኩ ምንድነው? ያው ከመሀላችን አስገጋሚ ሰው ከአምስታችን አንዱ ማርቆስ እንዴት ነግሬሃለሁ። ማርክዬ ከትንሽ ቀን በፊት ነው ያው ሰሞኑን ታመም ያለው እንዳገግም አነባበሮና የፍየል ስጋ ላከልኝ እንዳገግም አስገጋሚ ለማገገም ለማገገም ነው ለካህልኝ የለ አሁን አስገጋሚ ነው ታዲያ ልክ ነው። ለማንኛውም በዛሬው ውጤት 6 እኩል ሆነዋል። 6 እኩል ሆነዋል። ከመሰናበታችን በፊት እንግዶቻችን በመጨረሻ የምታስተላልፉት መልእክት ካለ ኧረ ቆይ በፍጹም አንድ ጊዜ እሷ እንገባለን ብዬ ነው። አንዴን ጠቅልለውና ከዛ በኋላ እንገባለን። እሺ በመጨረሻ ዲዲ የምታስተላልፈው መልእክት አለ? ባለፈው ዓመት አልበምህን ለቃል ቆንጆ አልበም ነው። በቅርቡም ነጠላ ዜማ አለ። ስለሱ ንገረንና በመጨረሻ ለተመልካቾች የምታስተላልፈው ነገር ካለ። እሺ አዲሱ አልበሜን ያው እንድትሰሙ ዓመት ሊሞላው ነው። አሁን ደግሞ አዲስ ነጠላ ዜማ ይኖረኛል ከአንድ ወር በኋላ። ይሄ ነው እንግዲህ ተወዳጅ የሆነው ከአልበም ላይ አንዷን ትጫወትልናለህ መጨረሻ ላይ። በሱ ሙዚቃ ነው የምንሰናበተው። እሺ እናመሰግናለን። አንድ ጥያቄ ወዜ በጣም ተወዳጅ ዘፈን ነው። ስንት ነበር ቪው ያገኘው? 26 ሚሊዮን 26 ሚሊዮን። በጣም አሪፍ። ካሌቦ እንዴት ነው ስራ? ሁሉ አሪፍ? አፖስቶ ካሌም ክሬቲቭ የሚል የራስ ድርጅት ከፍተሃል። ስለሱ ንገረን ለተመልካቾችም። የማርኬቲንግ ካምፓኒ ነው። ማስታወቂያዎችን ይሰራል ያሰራልም እና ዲጂታል ላይ ብዙ ድርጅቶች ጋር አንድ ላይ ሊንክ አፕ አድርጎ እነሱን እንግዲህ ኤክስፖዝ እያደረገ በዲጂታል ማስታወቂያ በኢንፍሉዌንሰር ማርኬቲንግ ትርፋማ ለማድረግ የቆመ ድርጅት ነው። የማስታወቂያ ድርጅት ነው። ስንት ሰራ እስከ ዛሬ ድረስ? በግሌ 150 በላይ ማስታወቂያ ሰርቻለሁ። እሺ በመጨረሻ ለአድናቂዎች የምታስተላልፈው መልእክት ካለ? አመሰግናለሁ ስለተቀበላችሁ ስለምታበረታቱን እናመሰግናለን በጣም። በረከት ደግሞ እንደዚህ ድነህ ስላየው በጣም ደስ ብሎኛል። ፍልፍሉ ይመች። አክባሪ ነኝ በጣም ነው የምወደው። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይኸው ጨርሰናል። እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያድርሰን መልሶ። እሺ በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው